ምክንያቱም ዳቦ ሲቆርሱ ፈሳቸውን ሲፈሱ ነው በቃ የሚያዩት። ምዕመኑ ነው እንደዚህ ያላቸው። መተረጫ ወንጌል ሲሰብኩ የቱ ጋር ተገኘው? አባባ ቄሱ ዳቦ ሲቆርሱ ጡጣለ ፈሱ እያሉ ማለት ነው። እንደዚህ ነበር እኛ ስንል የነበረው። ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግራውን በድጋሚ ይቅርታ። ህግ ክፍሉ ምንም ይቅርታ መጠየቅ ያለበት መሞጋገስ ቤቱ ላይ ያለ ነው። ጥሩ ነው። አንዳንዴ አፕሪሺየት ማድረግ ሰውን ግን በቃ የልብን በልብ ይዞ እኮ ነው አንተ። እሺ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው፣ ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል። አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም መሰለኝ በራሴ ማለት ነው። ቆይ እዚህ ላይ እኮ ተጣራ። ቆይ እዚህ ላይ እኮ ተጣራ። የገድላት ድርሳናቱ ጉዳይ ነበር ባይዘው ሊጣራ ብለው ስብሰባ ብለው ነገሩን ሲያዩት መጽሐፉ ላይ አለ። ከዛስ መጨረሻ ላይ አጣሩና ብፁዕነታቸው ፓትርያርክ ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ጌታ ኢየሱስ ክርስቶስ አስደረጋቸው፣ በእኛ በኩል ማለት ነው። በተሐድሷውያኑ በኩል መጽሐፍቶቻችን ጥራት ይጎላቸዋል አሉ። እነዚህ ግን የሆነ ነገር ነበር የፈለገው አቧራ እንዲጨስለት ማለት ነው። ቲክቶክ ላይ ሲያገለግል የነበረ ነው። እኔ ወደ ቲክቶክ ስመጣ ማውቀው ቄስ ይመስለኛል። አሁን ቄስ ነው ወይ አይዶ ነው፣ ተሳስቼ ከሆነ በቅስና ያገኘ ይመስለኛል ባልሳሳት። ኦኬ። እና ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል መኖር ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር ከቅርብ ዘመዶቻችን ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ጳጳሳቱና ሊቃውንቱ ፊት ቀርቦ ነው ስብሰባ እየተነገረ ያለው። የኤርሚያስን የዮናታንን የትዝታውን ስም በመጥራት እዛ ሲከሱን ነበር። ተሰማዋለ። ቀጥሎ ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ኦኬ፣ ክብር ለመንፈስ ቅዱስ ይሁን። እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ማንን ልትመሩ ነው? ወጣቱ እኮ እያለቀ ነው አለ። ወጣቱ እየሄደ እኮ ነው። እናንተ እንደምትሉት አይደለም። እዚህ ቤት እየተሞጋገሳችሁ እንደምትሉት አይደለም። እኛ ሶሻል ሚዲያ ላይ እያገለገልን ነው። ከቅርብ ዘመዶቻችን ወዳጆቻችን ጀምረን ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? የልጁ ጩኸት ነው። በአባቶች ፊት ቀርቦ ማለት ነው። ስራ አልተሰራም ትለኛለህ እንዴ? ሸጋ ስራ ነው እንጂ የሰራው ጌታ መንፈስ ቅዱስ። ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? ኦኬ፣ ታገሳለች። ነገር ግን የትዕግስት መጨረሻም አለ። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን የታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን 50% የሚሆነው ኦርቶዶክሳዊ ስለ እምነቱ እንኳን ጠንቅቆ አያውቅም። ይሄንን ህዝብ ነው ወንጌል መስበክ ብላስፌሚ ነው ብሎ የሚሉን። ህዝባችን ሲኦል እንዲገባ የሚያደርገው ይገደኛል እኮ አልኩ። ስለ ኢትዮጵያ ኦርቶዶክስ ታሪክሳን ምእመን ህዝብ ይገደኛል። እኔ በእንባ እማነባላቸው ምጸልይላቸው ሰዎች ናቸው። ኦኬ፣ አይኖቻቸው እንዲከፈቱ 50% ኦርቶዶክሳዊ አለ በሱ በቄሱ ንግግር። አይ ቲንክ ቄስ እንደሆነ ነው
የሆነ ቪዲዮ ላይ አይቻለሁ። እሱን ተመሳስሎብኝ ይሁን ምህረት አድርጉልኝ ብቻ። እዛ ጋር ድንገት ተሳስቼ ከሆነ ላይሆንም ይችላል። በዚህ ሰው ንግግር እዛው አባቶች ጋር ቆመ 50% የሚሆነው ኦርቶዶክሳዊ ሃይማኖቱን አያውቅም። የሄዱትንስ ለመመለስ ምን ተደርጓል? የሄዱትንማ ለመመለስ መሳደብ ነው። የተያዙት እነሱ መሳደብ ነው። ኤርምያስ ከቤቱ ወጣው አንድ የቤተ ክርስቲያን አባት ቀርቦ ልጄ ወይ ምንድነው የጎደለው ብለው አይደለም ያሉ፣ ስድብ ነው የሚያጥረገርጉ። በጋሻው ሲወጣ ምንድነው ነገሩ ብሎ ቀርቦ ይጠይቀውልም። መሳደብ፣ መራገም፣ መተቸት፣ ግልብነት፣ በቃ ስሜታዊነት። በስሜት ፈረስ ላይ ተቀምጠው አንድ ህዝብ ሲወጣባቸው እርገሙት፣ ስደቡት፣ አበሻቅጡት። ይሄን ያዙት። በትህትና ቀርቦ ማን ጠይቆ ያውቃል? አሁን ወጣቱ እያለቀ ነው። ባዶ መቅረትማ ጃልሜዳ እኮ ዘንድሮ አየ። ማን ነው ወንድምነት? ቢኒያ አለ ካሜራ ማነው? ቪዲዮ ክፍል ማነው? ማይክ አንሳ ካለ ቢኒያ አለ የለም። መቅድያ አለሽ አለ ኤርሚ ልደተ ቃል ፔጅ ላይ ግቢና እኔ አንዴ የተናገርኩት አለ የኢትዮጵያ ኦርቶዶክስን እግዚአብሔር ነው የሚበቀላት ብያልኩት ቪዲዮ አለ። እሱ አስቀምጦታል። እሱ ፔጅ ላይ ፈልገሽ አምጪ። እግዚአብሔር ሲበቀላት እንዴት ነው የሚበቀላት ብያልኩት ልደተ ቃል ያኔ መልስ ብሎ ሰጥቶኛል። እሱ ፔጅ ላይ አለ። እግዚአብሔር ይበቀላል። ሲበቀል ምንድነው የሚያደርገው? ኔት አርጊው ተየው። ሲበቀል ምንድነው የሚያደርገው? ህዝቡ ነው ከእጅ የሚነጥቅህ። ይኸውልህ ጴንጤ ወገኔ ወንጌል የማትሰብክ ከሆነ እግዚአብሔር ይበቀላል። እግዚአብሔር ሲበቀል ወንጌልን በሚሰብኩ በሌሎች አብያተ ክርስቲያናት ካሉ በእነሱ ህዝቡን ከእጅ ላይ ይነጥቀሃል። ይዛቸው ሲኦል አትገባም። አማኑኤል የሞተለትን ህዝብ አንተ አትገለውም። ከሞተላቸው ከረኛቸው ጋር መንጋውን ማገናኘት አለብህ በስብከት። ቅዱስ ጳውሎስ ሐዋርያ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርብ ነው ብሎ ያለው በስብከቱ ለክርስቶስ ነበር የሚያጨው ቅዱስ ጳውሎስ። እዚህ እኮ አንተ ለአቡነ እንትና ለማይሆን እንትና ጉድሯ እንትን ብሎ ፀጉራቸው ተላይቶ አንጎላ ፈሶ ካፍንጫዋ ተንጠባጠበ እግሯ ዞረ እንትን የፍየል ቀንድ አበቀለ ይላል። ዳርያስ የራሷ ጉዳይ ነው። የሞተለት አማኑኤል ቀራንዮ መስቀል ላይ ህዝቡን ከሱ ጋር አገናኝ እንጂ ምሰብክ ከሆነ ለዚህ ህዝብ ለኦርቶዶክስ ህዝብ ማለት ነው። ማንም ጳጳስ ደሙን ያፈሰሰ፣ ማንም መምህር ደሙን ያፈሰሰ፣ ማንም ቄስ መነኩሴ ቆሞስ ደሙን ያፈሰሰ የለም። ለዚህ ህዝብ ለጴንጤው ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ ነኝ ብሎ ቢል፣ ማንም የቤተክርስቲያን ሽማግሌ ነኝ ብሎ ደሙን ያፈሰሰ ስጋውን የቆረሰ ማንም የለም ከአማኑኤል ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማለት ነው። ከድንግሊቱ ከማኅፀኗ ፍሬ ውጪ ለኤርምያስ ደሙን ያፈሰሰ ስጋውን የቆረሰ የለም። ቢኖርም ለዘላለም አለቅልቄ ደፍቼዋለሁ አልኩ። አልቀበልም። ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ ጀርባዋ ዞረ፣ መቀመጫዋ ሳሳ ይለኛል። የራሷ ጉዳይ። እንደዛ ብለም ትላት ሴትዮ ምን ይመለከተኛል? እኔ የሷ መቀመጫ መሳሳት ለአንተ ስትለው ብለህ ተረ ዳርያስ መቀመጫ ሳሳ ይለኛል። እንዴ በጣም ለእናንተ ስትል ቁጭ ብላ ስታነባ መቀመጫዋ ሳሳ ይለኛል። ለምን አይሟሟም? አይመለከተኝም ስልህ ሞቱ ቀጥታ የሚመለከተኝ የጌታዬ ነው። ስሙን ስጠራ እምባ ይቀድመኛል። ታውቃለህ የኔ አባት ትዝታው ውለታው ያደረገልኝ እኔን ወዶ ከሰማያት መጥቶ ከአንዲት አይሁዳዊት ልጃገረድ ማኅፀን ተጸንሶ በበረት ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ በመስቀል ላይ የሞተው እኔን ወደ ክብር ሊያመጣኝ ነው። አንተዬ የተወለደው ክብር በሌለው ቦታ የሞተው ክብር በሌለው ቦታ በወንበዴዎች መካከል በረት ተወለደ። በመስቀል መካከል በሽፍቶች በመስቀል ላይ በሽፍቶች መካከል ተሰቀለ። ሁለቱም ክብር የለውም ቦታው። የሞቱን ቦታ ክብር የለውም፣ የተወለደበትን ቦታ ክብር የለውም። በዘላለም ዙፋኑ ላይ የከበረ የሰማይ የምድር ፈጣሪ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ ጌታ እንዴት ለእኔ ሲል በበረት እንዴት ለእኔ ሲል በወንበዴዎች መካከል ምን ሊሆን ነው? ይህንን ሁሉ የሆነ ብለህ ስትል እኔን ወደ ክብር ሊያመጣ። ለዚህ ዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ሲናገር የአምላኬ እግዚአብሔር ቃል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ይላል።
አየህ እኔን ወደ ክብር አንተን ወደ ክብር ሊያመጣ የሞተው ኢየሱስ ነው። በቂ ከበቂ በላይ ነው። ሌላ ጋር ቅሉጥ አልሄድም። የእንትና መቀመጫዋ ሳሳ፣ ወገቧ ጎበጠ፣ አይኗ ተጎለጎለ፣ አንጎሏ ፈሰሰ፣ አንጀቷ ተጎተተ፣ የራሷ ጉዳይ። ስዕሏ እኮ ይልሃል ደግሞ ይመጣል። ስዕሏ ትናገር ነበር፣ ከበሮ ሲመቱ ይደንሱ ነበር፣ ይጨፍሩ ነበር ይላል። እኔ ባገኛት እቀዳታለሁ ስል ያችን ስዕል እቀዳታለሁ። እምደንስ ስዕል ታዲያ የምታደርግልኛለች? እኔ ከበሮ ሲመታ አየው ገብርኤል ሲነቀል ትከሻውን እያየው ነው ይላል። ወንድሜ ተፋታኝ ስልህ ተፋታኝ ስለ መድኃኒዓለም ጎጃምኛ እስክስታና የሸዋ እስክስታ የሰላሌ ኦሮሞች ጭፈራ ገብርኤል ጨፍራል ብለህ መተህ እዚህ እኔ ጋ ይህንን የተረት ድርህን አታደራብኝም እኮ አልኩህ። ይኸው ይላል። ነውር አይደለም እንዴ? ባዶ መቅረትስ አይሆንም ያለ ባዶ እየቀራችሁ እኮ ነው። የጊዜ ጉዳይ እንጂ ባዶ እየቀራችሁ ነው። ለምን? እግዚአብሔር ሲበቀል ህዝብን ከእጅ ነው የሚነጥቀው። ህዝብን ከእጅ ነው የሚነጥቀው። ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። የጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃስ አውጥተው የሚቆርጡ ማለት ነው። እነዚህ አላዳኗቸውም። እነዚህ አሁን ቲክቶክ ላይ የሚሯሯጡ ውር የሚሉ አልነበሩ? ባለፈው ላይ እናኬ እነዘኬ የምላችሁ የምትሏቸው ማለት አንዳቸውም አላስጣሏቸውም። ስራው እኮ ተሰርቷል ነው ብዬ የምልህ። ለጌታ ለመንፈስ ቅዱስ ክብር ይሆንለት። ጌታን ባርኩ። በራሳቸው አፍ ነው የሚመሰክሩት። ብራዘር እኔ ብነግርህ ፖለቲካ ነው ትለኛለህ። 10 ዓመት ውስጥ ምንም ለውጥ ላላመጣ ለምንድነው እዚህ የምጮኸው? ብራዘር የተባረከች ቆንጅዬ ሚስት አለኝ። ከሷ ጋር ሄጄ አንድ ቢች ላይ ተኝቼ አይስክሬሜን እየላስኩኝ መዋል እኮ እችላለሁ። አየህ፣ የተጠራሁበት ዓላማ አለ፣ የተጠራሁበት ጥሪ አለ። ወንጌል ሰባኪነት ማለት ነው። ተረታቸውን እናደቀዋለን፣ እንፈጨዋለን፣ እውነትን እንሰብካለን። ምስክሩነት ውስጥ እነሱ ራሳቸው ናቸው የመሰክሩት። እኔ ብመሰክር ፕሮፓጋንዳ ነው፣ ውሸት ነው። ኤርሚያስ አንድ ሰው ማልዳት ስንት ሰው እንደሚድን ታውቃላችሁ? በውስጥ እዚህ ጋር አሁን እኛ እንደ አይነ 77 ቁጥር ጻፉ አንልም። የሚለቅሙ ለቃሚዎች ስለነበሩ አሁን በውስጥ ነው ጫወታው። በውስጥ ታቦት በውስጥ የታ ኦሪት ይከልል ዋ እያልን ከበሮ እንመታ እንደነበር አሁን በውስጥ ነው ጉዳዩ። አየህ፣ በራሳቸው አፍ ይመሰክራሉ። ብዙ ወጣት እየሄደብን ነው አሉ። ቀጥል። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝምላውን መመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች። ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለውን እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን አይቼዋለሁ እንደ አጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም፣ አንተ ጋር መጥተው ይማሩ። ልክ ነው፣ እውነት ነው፣ ልክ ነው። በጣም አሳፋሪ መድኃኒዓለምን ምስክሬ ነው። ልክ ነው። የዘላለም ድህነት ጉዳይ ሲነሳ እንደማታውቁ እኮ ብፁዕ አቡነ ገብርኤል እኮ ሲናገሩ ከላይ እስከታይ ተንጫጫ እኮ። በግ የቀበረው አስማተኛ ጳጳስ ሁሉ ተነስቶ በዘር ሁሉ በቋንቋ ሁሉ መሳደብ ጀመረ እኮ አይደለም እንዴ? አዎ፣ በቀባሪ አስማተኛ ሰውዬ ተነስቶ ጳጳስ ሆኖ እሱም ሊቀ ጳጳስ ነው፣ እኚህም ሊቀ ጳጳስ ናቸው። ማርያም ቤዛዊተ ኩሉ ዓለም አትባልም ቤዛ ኢየሱስ ነው ብሎ በማለታቸው ይሄ ጋላ እያሉ ተሳደቡ። ሰምተናል፣ አይተናል። ነገረ ድነት የገባው ጳጳስ ነው እንደ አስኬማ የደፋ ሁሉ አይደለም። ሁሉም አይደሉም። እስከ መናገር ደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም?
ብራዘር በደም መታጠብ ታወራለህ እንደ አንተ። ገዳም ውስጥ እኮ ሰው ለመስዋዕትነት ይቀርባል ብሎ እኮ ያሉት የኢትዮጵያ ኦርቶዶክስ ክርስቲያን ቄስ ናቸው። እዚህ ሶሻል ሚዲያ ላይ መጥተው እነ ዘማርያም ዘለቀ ተነግሯቸው እንዴት እንደዚህ አይነት ነገር አደባባይ ላይ ታወጣላችሁ ብሎ የሚል ጽሁፍና ሪከርድ እጄ ላይ አለ። አቤት ሰው ለመስዋዕትነት ይታረድበታል የተባለውን ገዳም አልሰማችሁ? የኦርቶዶክስ ቤተክርስቲያን ቄስ የሆኑ አይደሉ እንዴ? ከጎጃም ሀገር መጥተው ገስት ላይ ገብተው እነማን ናቸው የሚባሉትን ስማቸውን ጥሩልኝ። እነ ገብረስላሴ በሚባሉት ቤት ላይ ገብተው ሲናገሩ የነበሩት ፈትሹ ቤታችሁን። ህዝብ እያጣን ነው አሉ። እነኝስ ይሳደባሉ እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። አዎ አይደለ? አዎ እንጂ ጠቅላይ እየቀሰቀስናቸው እኮ ነው። ታዲያ አባቶቻችን ምን አደረጉ? አሁን እኔ ለእኔ አባት ናቸው በእድሜም ማለት ነው። በሃይማኖት እንኳን አንድ ባንሆንም ቀድሞ ግን አባቴ ብዬ የምጠራቸው ናቸው። በሃይማኖት ሊቀ ጳጳስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ተኝተናል አሉ። እኛ ልጆቻቸው እየቀሰቀስናቸው እኮ ነው። ታዲያ ስብከተ ወንጌሉ ተኝቷል። ጠላቸውን ጠጥተው ተኝተዋል። ስብከት የሚባል የለም ኦርቶዶክስ ቤተክርስቲያን ውስጥ። እውነቱ ልንገራችሁ የለም። ተጣላሃል አንተ። የአቡነ አረጋዊ ዕለት አቡነ አረጋዊ ነው የሚነገርህ። የጊዮርጊስ ዕለት ስለ ጊዮርጊስ ነው የሚነገርህ። የተክለ ሃይማኖት ዕለት ስለ ተክለ ሃይማኖት ነው የሚነገርህ። መግቢያው ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላሉ። መጨረሻው ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ብሎ ይጨርስልሃል። በቃ አለቀ። ከመሃል ግን የሚያወራ ሁሌም በየወሩ እናታችን ክርስቶስ ሰምራ በተጉለት አውራጃ በቡልጋ ነው አይ ቲንክ በተጉለት አውራጃ የቀድሞ ተጉለት አውራጃ ስለሆነ በቅዱስ ጌ በሚባል ቦታ ሄጀበታል። ቦታውን ባይዘው እና ቢያት ወልዳ ታደገች በኋላ ብሎ ይልላል። በየወሩ አንድ የቡልጋ ሴትዮ ልሰብክ ነው እንደ አንተ ቤተክርስቲያን የተባልከው? የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ አይነገርም እንደ ማዳኑ? አይሰበክም እንደ ወንጌሉ ጉልበት? ለምንድን ነው ህዝብ የሚሄደው ከኦርቶዶክስ ቤተክርስቲያን የሚወጣው? የጴንጤን ስም በዚህን ያህል ልክ ኦርቶዶክስ ከነ አገልጋዮቿ እያጥላላች እንዴት ህዝቡ እየመጣ ወደ ጴንጤ ይቀላቀላል? ተኝተን አሉ። ልክ ነው። መተኛታችሁን ማመናችሁ ብፁዕነቶ እግዚአብሔር ይስጥልን። እንግዲህ የተኛውን ኤሊ በሳሙኤል በኩል ከቀሰቀሰው የተኙትን ብፁዕ አቡነ ማርቆስን በረኛው በኤርሚያስ በኩል እየቀሰቀሳቸው ነው። ይሰሙታል። ባይዘው ይሄንን ቤት ቅዱስ የእግዚአብሔር ልጅ ገና ነው ኢየሱስ ምስክሬ ነው እኮ ይሰማሉ። ከእነንትና ጋር እደዋወላለሁ ብዬ አልነግርህም። ኦኬ አልነግርህም እኮ ነው ብዬ ልጄ ትንሽ ለዘብ አድርገው ምናምን ነገር ብለው የሚሉን እኮ አባቶች አሉ። ምን ለዘብ እናደርገዋለን? መጽሐፉን ገልጠን እናሳያለን። እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። ታዲያ እነሱ አሁን ጳጳሳቱ ተኝተው ህዝቡ የነቃ ነው ብለህ ትላለህ? ብራዘርዬ እነዚህ ቲክቶክ ላይ በሚሯሯጡ የታክሲ ተራ ልጆች ተብለው በተባሉት በዲህ በኩሉ እነሱ ያነቁታል አለ። ሞከሩ እኮ የተወሰነ ጊዜ። አሁን የሉም፣ ጠፉ። ግማሹ ገዳም ያስተዋውቅልሃል፣ ብር ሽቀላ ላይ ናቸው። ለአንድ ገዳም የሆነ ነገር ስትል 100,000 ምናምን ነገር ይበጭቃሉ። በቃ እዛ ላይ ናቸው፣ እዛ ስራ ላይ ተጠምደዋል። ለምን? እግዚአብሔር አላካቸውማ። እንዲሰብኩ መቼ እግዚአብሔር ላካቸው? አላካቸውም። ሲሰብኩ ታውቃለህ? የለም። ከሰበኩ የኦርቶዶክሳውያኑ እነዚህ የባጃጆች ሁሉ ተራውያን የሚሰብኩት ምንድን ነው? ውሃ ነው። ውሃ ያድናል ይለዋል። የእግዚአብሔር ልጅ ያድናል አይሉም። ሲጀምሩ ውሃ ያድናል፣ ውሃ ፍቱን ነው ይለዋል። ውሃ ፍቱን የሆነው ለመጠጣትና እንደዚሁም ደግሞ የሰውነትን እድፍን ለማስወገድም እንደዚሁም ደግሞ ለጥምቀትም ጭምር እንጠምቀንበታለን። መጥተው ቢሰብኩ ጥምቀት ያድናል የሚለው ኢየሱስ ያድናል አይሉም። ለእነሱ አላርጂክ ነው። ኢየሱስ ያድናል ብሎ ስብከት ከዛ መጀመር በፍጹም ህዝቡን ታባልጉት እንዴ ነው የሚባለው። ያደግንበት እኮ ቤት ነው። አዎ። እና እሳቸው ተኝተው ህዝቡ ይነቃል እንዴ? እሳቸው እኮ የስብከተ ወንጌል ኃላፊ ናቸው።
እሳቸው በተኙበት ጳጳሱ በተኙበት ሌላው መምህር ይነቃል እንዴ? አይነቃም። መምህራኑና ጳጳሳቱ ለሽ ባሉበት ህዝቡ ይነቃል እንዴ? አይነቃም። እሳቸው ጨለማ ውስጥ ነን ይላል፣ ህዝቡ እኛን መጥቶ ይፎግረናል። ምን እያለ ኑ በብርሃኑ ተመላለሱ ተመላለሱ ይሉልናል። ይመጡና ቀጥሎ ያለው ግጥም ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር ብርሃን አለ ብለህ ብትለኝ ጳጳሱ ድቅድቅ ጨለማ ውስጥ ነን ያለ ነው ብለዋል። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ድርሳነ መስቀል ላይ እንደተጻፈው ማለት አተላ የሚለው ድርሳነ መስቀል ላይ ቃል በቃል ተጽፏል። ድርሳነ መድኃኔዓለም ወገድ ለመባጮ ላይ በግልጽ ተጽፏል። ጠላው እንኳን ብታጣ ጠላ የነበረበትን ማድጋውን በምላስ ብትለስ ትጸድቃለህ ይላል ድርሳነ መስቀል ላይ። እና ዝም ብዬ ያወራሁ እንዳይመስልህ። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ኑ እንደዚህ ነው መሆን ያለበት መዝሙሩ ማለት ነው። በብርሃኑ ተመላለሱ ብለህ አባታችሁ ጨለማ ውስጥ ነው ያለ ነው ብለዋል። አንተ ጨለማ ውስጥ ሆነህ እኔን ወደ ጨለማ አትጥራኝ፣ ብርሃን በሆነው በጌታ በኢየሱስ ክርስቶስ አምኜ በእርሱ አለሁ። እና መምህሩ በተኛበት ምዕመኑ ይነቃል እንዴ? አይነቃም እንጂ ጠቅላይ ቤተ ክህነትማ ዛሬ አይታማም። ምን ማድረግ ይችላል? ትምህርት ክፍል ምኑን ነው ትምህርት ክፍል ተብሎ የተሰየመ? ምንም ምኑን ነው የሚያስተምረው? እንዲህ ያህል ትምህርት ሲዘራ ሊቃውንት ጉባኤ እንዴ ምንድን ነው? ለመቼ ነው? መከላከያ እኮ ነው ሊቃውንት ጉባኤ፣ የመጨረሻው ኃይል እኮ ነው። ምን ይሰራል? ዳቦ ነው የሚበሉት በሰነቶ እና አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው። ማነቃቂያነቱን የወድጄዋለሁ በእውነቱ። ይህ ባነቃቃ ኑሮ ሆነ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው፣ ግን ሁላችን ጥሩ ነን ባላ እንዳትሉ መብት ነው። አሁን እያሉ ነው እነኚህ ሰዎች አላርም ሆነውልናል፣ እያንቁ ነው እያሉ ነው። ታዲያ ኦርቶዶክስ ለእኛ እኮ የወርቅ ማርዳ እኮ ልሸልመን ይገባል በእውነት እውነቴን እኮ ነው የምልህ። ጠርታ ልትሸልመኝ የሚገባው እኔን ነው። ጠርታ ልትሸክመን የሚገባው በእውነት ትዝታውን ነው። እኛ አሳይተናቸው ነው መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት። እንዲህ እያሉ ተናገሩ። የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ሶሻል ሚዲያውን ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት እነማን የሚባሉ እሱ ጋር ይገባሉ። ኦርቶዶክሳዊ ምንም እውቀት ወይ እነማን እንዲባሉ የግድ የኔ ስም ስለተጠራ አይደለም። እነማን የሚባሉ ክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት እሱ ጋር ይገባሉ። ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክስ ለምን ኤርሚያስ ቤት አትግቡ ብሎ የሚሏቸው? ለምን እነ ቀሲስ ቴዎድሮስ እንዲያወግዙ ለምን ተነገረ? አልፈው ከፍ ብለው ሄደው ስማችንን አልጠሩም እንጂ መጋቢ አዲስ አይነ ስውሩ ማለት ነው። መጋቢ አዲስ አለማየሁ ናቸው። እሸቱ አለማየሁ መጋቢ አዲስ ቲክቶክ ላይ አንድ ኦርቶዶክሳዊ ገብታችሁ እንዳትሟገቱ አሉ። ለምን? ህዝብ እየሄደባቸው ነው። ብራስ ለኦርቶዶክስ መልስ እንሰጣለን ብላችሁ ቲክቶክ ላይ የምትገቡ ሰዎች አቁሙ፣ ስለመቤቴ አሉ መጋቢ አዲስ። ከላይ እስከታች እኮ ያንጫጫኋቸው ከጌታ ጋር ከወንድሞቼም ጋር ሆነ። በምን? በራሳቸው መጽሐፍት። የገድል አርበኛ የኢየሱስ ምርኮኛ ብለህ ብትለኝ የፈለግከውን በል ብራዘር። አዎ የኢየሱስ ምርኮኛ ነኝ። ይህንን የሰው ስርዓት ትምህርት ያለ ርኅራኄ ከትክቼ ማንም በማያስጥለው ያለ ገላጋይ መጽሐፍቶችን እርቃንህን አስቀርቼልሃለሁ። አባቶችህ ጥራት ይጎላቸዋል እንዲሉ አስደርገናቸዋል። ክብሩ ለኢየሱስ ክርስቶስ ይሁን። ህዝብ ነቅቷል።
እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው ይላል። በውስጥ ነው እዛ የሚያወሩት ስብሰባ ላይ ማለት ነው። ያው ሌላው የመጨረሻው ሐሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ነው። ምናልባት እናንተ አንዱን ነው እሱን ነው እንትን እንዴ ምንም አታመጡም እኮ ነው ቢሉን አልነበር እንዴ? እና አኬ ነበኬ በሏቸው የሚሏቸው ሰዎች ምንም አታመጡም እኮ ሲሉ ነበር። ምንም ጠብ የሚል ነገር የለም። ምንም ጨዋችሁ ምንም ታመጡት ነገር የለም ብለው አሉ። እና እዚህ ደግሞ በጓሮ በኩል ደግሞ ያለቅሳሉ። እዛው ኪስ ውስጥ ምን ያህል ብር እንዳለ ለማወቅ ከፈለኩ እዛው ስር ሰዎች አሉ። መምሬ እንትና እንዳትጠረጥረው ቄስ ነው፣ እንዳትጠረጥረው ጳጳስ ነው፣ እንዳትጠረጥረው መምህር ነው። ቡራኬ ይሰጣል፣ ታቦት ይሸከማል፣ አሐዱ አብ ቅዱስ ብሎ ይቀድሳል። ምን ታመጣለህ? ታዲያ ምሻልም ደው ለጌታ ኢየሱስ ክርስቶስ ወንጌል እጅ መስጠት ነው። በያሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች። ሌላው የመጨረሻው ሐሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት እንዴ እያናጉት እናንተ አንዱን ነው እሱን ነው እንትን የምትሉት። በያሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው። ለምን እናንተ አትገቡ ነበር? አንተ ቄስ አይደለ እንዴ? እነዚህ በኩሉ ለምን አይገቡ? እነ ቀሲስ ቴዎድሮስ ለምን አይገቡ? ይሄ ሲጎደፍር የነበረው ዲያቆን ሁሉ ስርዓት አስይዘነዋል። እናንተ ለምን አትገቡም? ቄሶቹ መነኮሳቱ ለምን አይገቡም? ገብታችሁም እኮ ቼክ ተደርጋችኋል። መጽሐፍቶቻችሁን ራሱ አታውቁትም። ታምረ ማርያም የሚባል መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ እኮ ያነበብኩት እኔ ነኝ ያነበብኩት እንደዚህ እስኪያረጅ ድረስ። የሆነ ቦታ ላይ አንድ ነገር ተንፍሳለሁ ብለህ ገልጠዋለሁ። አንተ ከውጭ ስምኸው ነው የምትሄደው። እኔ ግን አንብቤው እንደዚህ እስኪያረጅ ድረስ ታምረ ማርያም። ለምን? ይሄ መጽሐፍ ከመጽሐፍ ቅዱስ በላይ ዕለት ዕለት በቤተ ክርስቲያን ውስጥ ይነበባልና በጌታ እናት ስም የተጻፈ ግን ነገረ ድነትን አወራለሁ እያለ ከመጽሐፍ ቅዱስ አስተምሮት ጋር የተቀጃበረ ነገረ ድነትን ስለሚያስተምር እና እውቀት የሌለው ሲገባ እናንተም ታደርጋላችሁ። የማንጎ ፍሬ ታበጥራላችሁ። ካህናቱ ለምን አትገቡ? ለምን አትገቡ? አሁን እዚህ 400 ምናምን ሰው ይሰማል አይደል? እዚህ ጋር ፊት ለፊት ላይ ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ ከሺዎች በላይ ነው። እንደ ኒቆዲሞስ ተደብቆ ማለት ነው። እንቅልፍ አልወስደው ብሎ ያለ ሁሉ አልጋ ላይ ሆኖ መምህራኑ ካህናቱ ሁሉ ጭምር ናቸው የሚሰሙት። የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ኢትዮጵያ ሌሊት አይደል? አዎ። ሁሉ ሰው አንተ ተኝቶ ይመስልሃል። የኑሮውም ውድነት የሃይማኖቱም ጉዳይ ጥያቄ ፈጥሮበት አልጋው ላይ እየተገላበጠ እንቅልፍ አልወስደ ያለ ሁሉ ገብቶ ያያል፣ ይሰማል። ቢሃይንድ ባይም ተደብቆ ይሰማል። ቢሃይንድ ባይ አንዳንዴ ቢሃይንድ ባይ የሚሰማው 10,000 8,000 9,000 ሰው ይሰማል። ከፊት ለፊት ገብተው አይሰሙም። እዚህ ውስጥ ገብተው ካወሩ ሊታዩ ነው። ቢሃይንድ ባይ ማለት ከውጭ ማለት ነው። ቲክታክ ደግሞ እንደዛ ሲስተም ያሳያል። አቤት ለምን ካህናቱ ገብታችሁ አታስጥሉም ነበር? እነ ኤርሚያስ የሚባሉ 2000 3000 ሰው አስገብተው ሲጠይቁ ለምን ገብተህ አረዳቸውም ነበር? አንተ ቄስ አይደለ እንዴ? አገልጋይ አይደለ? ቲክታክ ላይ ነበርክ፣ ሶሻል ሚዲያ ላይ ነበርክ። ለምን አላስጣላችኋቸውም? ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በያሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው።
ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል እንዴ እንደዚህ አይነት አለ እንዴ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ነገር ትንሽ ልቤን የመለሰልኝ ነገር ቀድሞው ሰርተውበታል። ምናልባት ይሄን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳተመው ነው የተጠቀሙበት ብዬ አምናለሁ። እንደኔ ውሸት እኔ እጅ ላይ ከብራና ውጪ 4ቱ ትልልቅ ጉምቱ የሚባለው ታምረ ማርያም አለ። አንደኛው ይሄ ነው። 3ቱ አለ ያው ትልልቁ ማለት ነው ቤተክርስቲያኒት ውስጥ አለ ተብሎ ከሚባለው የቀረው ባለ 64ቱ የሚባለው በማርያም ዕድሜ የተሰየመው እዚህ ውስጥ አለ። ባይዘው እሱ ታምር እና የብራናው የተባለው ካልሆነ በስተቀር ትልልቁን 4ቱንም ነው ያስመጣሁት። በዚያ አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በዛኛው ዘጋባለሁ። ነፍስ ከስጋ እስኪላቀቅ ድረስ ታምረ ማርያም ላይ የተጻፈውን በቅርብ ጠብቁኝ። ማርያም ከንጉሱ ከአጼ ሚኒሊክ ጋር ምን አደረገ ተብሎ እንደተባለ ከነ አጼ ሱስንዮስ ከነ አጼ ካሌብ ከነ አጼ ፋሲለደስ ከነ ንጉስ ላሊበላ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ በመደዳ አንድ ሰው እንዳይቀር። የተኛ ካለ ቀስቅሱ ጠሩት። ከነገስታቱ ጋር ከኢትዮጵያ ነገስታት ጋር ከነ አብርሃ አጽብሃ ጋር ከነ ንጉስ ካሌብ ከነ ንጉስ ዳዊት ከነ አጼ ዘርዓ ያዕቆብ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ። ቃል በቃል ይነበብልሃል እዚህ ማለት ነው። ይህን ትውልድማ አስረውት አይቀመጡም። እነሱ ሆዳቸውን ለመሙላት እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድማ አይጮትበትም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው። ልክ ከዛ በኋላ ኤርሚያስ ቤት አትግቡ ብለው አወገዙ። ወንድሞቼን አውጥቼ ቃል በቃል እኮ ነው ያወገዙት። እዛው ቁጭ ብዬ በሌላ አካውንት ገብቼ ሰማቸው ነበረ። አንዳንዴ ኮሜንትም ስጽፍ መጋቢ እንኳን ደህና መጡ ይግቡ እንጂ ወደ ላይ ይግቡ ይሉኝ ነበር። አላወቁኝም። እንዴ ምክንያቱም በቤቱ ነው ያደኩት። ቢሉን ለኔ አትነግረኝም። ለኔ አትነግረ ከገባው ደግሞ ልታወቀው ድምጼ ይታወቃል። ልታወቅ ነው እታች ሆኜ ታፕታፕ ኮፒ ሊንክ ሼር እያደረኩ ይግቡ አባታችን መጋቢ እያሉኝ ማለት ነው። ከዛ ኤርሚያስ ቤት እንዳይገባ ያውጉዙልን ብለው እነ ቀሲስ ቴዎድሮስን ጠርተው እነ ዲበኩሉ እነ የኔታ ቀለም ወርቅ የዲቤት ጥሪ ሁሉ እንዳትቀበሉ ያለው መርጌታ ኤፍሬም ነው። ለእሱን ሰው ዲቤትም አትጥሩት፣ ዲቤትም ቢጠራችሁ አትቀበሉ ብሎ ያለው ማለት ነው። ቪዲዮ አለኝ እኮ ነው ብየምል ብራዘር፣ እዚህ ቤት ውሸት አይሰራም። እማገለግለው እግዚአብሔርን ስለሆነ ለምን ዲቤት ጥሪ የጠሩኝን ስቀበል ይሰርዛሉ፣ እኔ ስጠራ አይቀበሉም፣ ያሰርዛሉ። ቀሲስ ዲበኩሉን እንደገና ቀስቅሱትና በታቦቱ ላይ ካህን ስለሆነ ታቦት ተሸካሚ ስለሆነ በታቦቱ ላይ በብሉይ ኪዳኑ በአዲስ ኪዳኑ ታቦት ላነጋግረው ፈልጋለሁ። የባለፈው ላይ ያኔ በአብሮ አደጌ ሞት ላይ እንደቀለደው አይደለም። መድኃኔዓለም ክርስቶስ ሜዳው ላይ ያገናኘን ቴዲ ሐዋሳ ቤት እንደው ጠይቋቸውና ፍቃደኛ ከሆነ ዲበኩሉ ማለት ነው በታቦቱ ጉዳይ እንደ ስዕሉ አደባባይ ላይ ይቀበራል። የታቦቱም ጉዳይ በእውቀት ሂዝ ፋስቲንግ እና ምን ይከለክለዋል? ሂዝ ፋስቲንግ ትለኛል እንዴ? ጾም ቢገባ ምን ይከለክለዋል? ይሄንን አታውሩ ይባላል እንዴ? በጾም ጊዜ ስለ ታቦት አታውሩ ይባላል? ፌዝ እንደዚህማ አትቀልድብንም እንዴ? ኧረ ተወኝ በመድኃኒዓለም እንዲህማ ብለህ ሞራላቸውን እንትን አትስበረው። አይ ገብቶኛል እንዴ እልቅ አይዟችሁ በርቱ ነው ማለት ያለብን። ዘማርያም ዘመሐመድ ይለኛል። ፈሪ ዲቤት ያሰረዘ ፈሪ
ሶስት ሰዎችን ያሰረዘብኝ ይሄ ሰውዬ ነው። ዲበኩሉን ደምረው እና ዲያቆን ስዩምን ማለት ነው። እንዳትቀበሉት ይቅርባችሁ ወገኖች። እንደ በወላዲተ አምላክ በመብርሃን ነው ብዬምላችሁ እንዳትቀበሉት። ምክንያቱም ባለፈው የደረሰብንን ዱብዳ አይታችሁታል። ያኛው ወፍራሙ ሰውዬ እንደዛ እየጎደፈረ እንደ ደጋ ከብት ጥሩ ተዋጊ መስሎ ነበር ሄዶ እኮ አስቀጠቀጠን። ታስፈጀናለህ አሉት እኮ ተያይዘን ነው የምናልቀው አሉ። ልክፈተው እንዴት ነገር መምህራኑ ሁሉ ያስተውታል። እናንተ የረሳሁትን አታስታውሱኝ እኮ ነው የምለው። ዳግዬ አስቀምጦታል ይመስለኛል። እና አታስታውሱና ወገኔ፣ የረሳኑ ዝም ብለን ሀዘናቸውን አትቀስቅስ ከሆነ ልተወው እችላለሁ። ወንጌል ትሰብካለህ አትሰብክም? ወንጌል ትሰብካላችሁ አትሰብኩም? እንደው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር መርጌታ ሊቀ ሊቃውንት ቀለመወርቅ የሚባሉ ናቸው። ልብ በሉ። ለዲያቆን ስዩም ነው እዚህ ጋር እየተሰጠ ያለው ምክር። ይቅርብህ እያወቀው በቅርብ ጊዜ የደረሰብንን ጉድ እያወቅ አንተ ሌላኛው ሁለተኛው ደግሞ እንደ ጥቅምት ኮርማ ለመቀጥቀጥ ለምን የቸኮልከው እያሉት ነው። ወሩ ምን ነበር ባለፈው ከፈሌ ጋር የተገናኘንበት? ኮርማዎች የሚቀጠቀጡበት ጊዜ ነበር እንዴ? እኔ እንግዲህ ባላገር ልጅ ነኝ፣ በባላገርኛው ነው የማወራው። አትፍረዱብኝ። በምን ወር ነበር ዲቤት ያደረግነው? ወረሃ መስከረም ነው ጥቅምት ነው ወይስ ምንድን ነው? ክረምት አካባቢ ነበር። ለዲያቆን ስዩም ነው ሊቀ ሊቃውንቱ የሚመክረው። ከእነሱ ጋር ነው የሚውለው። ምን እንደሚሉ ስሙት። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ እንዴ። ዲቤቱ ይቅርብህ፣ ተያይዘን ነው የምናልቀው። አምላኪ ይሁና አለች አሉ ቀበሮ ይላል የሀገራችን ሰው። ይሁን የኔታ ቀለመወርቅ ሰምተናል። ጥሩ ነው፣ ምከሩት። ይሄን ልጅ በጣም አፍልቷል። እሱ አንደኛው ነበር፣ አሁን ግን ተረጋግቷል። አንዱ ያፈላ ጎረምሳ ነበር። ዲያቆን ነው እሱም። ፈሌም ዲያቆን ነው፣ ይሄም ዲያቆን ነው። እሺ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን እንዳታስበላን። ይሄ አንድ መናፍቅ ጴንጤ ያለ ኤርሚያስ የሚባል ታስበላናለህ፣ አርፈ ተቀመጥ፣ አትንቀጭቀጭ እያሉት ነው ሊቀ ሊቃውንት ቀለመወርቅ። እንዳታስበላን፣ ልታስበላን ምክር ይሰጥላል። እነዚህ ናቸው የዲቤትን ህግ እንግዲህ ያስቀሩት። ዲያቆን ስዩም ጥሪ ያቀረበልኝ እሱ ነው፣ ተቀበልኩት። አትግባ ብለው እነሱ ናቸው ያሉት። ደምረው አቀረበልኝ እሱ እንኳን ዝም ብሎ ወዘልፈኒ ነገር ነው፣ ግን እሱም አቀረበልኝ፣ ተቀበልኩት። ደንፍቶ ማለት ነው። ዘማርያም ነው ያስቀረው። ይሄንንም ዘማርያምን ሌሎቹም ሙሉ ተረባርበው ቪዲዮ አለን እጃችን ላይ እነ ኢዮብ ዘሚካኤል ሁሉ እኛን ቅርብ ላይ ያሉ ብለው ያሉት የጻፉት ጽሁፍ ሁሉ ስክሪንሾት አድርገን አስቀምጠነዋል። አቁም ከዚህ ሰውዬ ጋር ብለውት ማለት ነው። ከኔ ጋር ዲቤት እንዳያደርግ። ዲያቆን አልነበር እንዴ? ለምንድን ነው የፈራችሁት? መግጠም ነበረበት ከጴንጤው ጋር መጥቶ ከኤርሚያስ ጋር
አይቀጡ ቅጣት ቀተን እንልክ ነበር ማለት ነው። ሁለተኛ ያበራሽን ጠባሳ ባያየ በሳት አይጫወትም ብሎ የሚለው ቢል እዛ በደንብ ገብቷቸዋል። ታስበላናለ ተያይዘ ነው የምናልቀው። ሊቁ ነው የሚመክረው ለዲያቆኑ። እሺ ያልካቸው ቅድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለኝም። ልብ በሉ የአንድ ግለሰብ ወሬ ናት ማለት ነው። እቺ ያለ ማርያም አማላጅነት ዓለም አይድን ብሎ የሚለው እንጂ የመጽሐፍ ትምህርት አይደለም። እኛን ግን ሲያበሽቁን ሲያደርቁን በየታክሲው ላይ ሁሉ እየለጠፉ በየፎቶ ላይ ሁሉ እየለጠፉ ሲያምቧችሩ የነበሩ የአንድ ያውቃቸዋል። ሊቀ ሊቃውንት ቀለመወርቅ ያውቃቸዋል። እኛን አባት ሞተዋል አሉ። በባለፈው ተናግሬያለሁ። ወይ አንድ የሆነ የቃዠ ደብተራ የተናገረው ነው ወይ ጫት ቅሞ የመረቀነ የታክሲ ወያላ የተናገረው ጥቅስ ነው ብዬ ማለት ነው። ለብዙ ዘመን ተናግረናል። ሲፈለግ በራሳቸው መጽሐፍት ውስጥ እንኳን የለም። የአንድ ግለሰብ እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። ሄደዋል። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው የሊቀ ሊቃውንት ቀለመወርቅ የስጋ ዘመድ የሆኑ ሰውዬ ያወሩት የራሳቸው ወሬ ነው። የግለሰብ ወሬ አምጥተህ ስብከት ነው ብለህ እኔ ጋር ስትመጣ ሱሬን አውልቀህ ትሄዳለህ ማለት ነው። ትጥቅ ተፈቶ ማለት ነው። አምጣ ትባላለህ። በጴንጤ ፊት ስትቀርብ አምጣ መጽሐፍ ቅዱሳዊ መረጃ ትባላለህ። በቃ እንኳንም አገኘን እችን ምንጯን። ንስሐ ግቡ መንግስተ ሰማያት ቀርባለች፣ ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ወፍ ዘራሽ ውዳሴ ማርያም ላይ ወይ መልካ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት ሄድ የለ። ስለዚህ ያን አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ሰውየው ገገማ ነው አይሰማም። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ ከብናለ ዲቤት እንዳትገባሉት ቀሲ ዲበኩልም እንዳትገባሉ እንዳትገባ እዚህ በሙሉ ያስተሰውሰውት እና ያሬዳሉ በሙሉ እዚህ እነ ታላቁ ታናሹ መጋቢ ብሉይ አይመራ አሸብር እነ ክርስቶፎሮስ በሙሉ የቤተክርስቲያኒቱ አገልጋዮች ናቸው የተባሉ ደግሞ የሚሆኑ አንዳንዶቹ ከጥቂቶቹ በስተቀር ነው ያላቃቸውም፣ ግን አገልጋዮች የሆኑ በሙሉ እንዳትገባ ዲቤት። ከኤርሚያስ ጋር ዲቤት ይቅርብህ። ለምን ታስበላናለህ? ለምን ተያይዘን እናልቃለን? እኔ ቤት ገብቶ ነው ሊቀ ሊቃውንት ቀለመወርቅ የሚባለው በባለፈው 2 ሰዎችን እኔና መርጌታ እነሱም 3 ሆነው ገቡ። እኔና መርጌታ ሆነን እንደውም ዲያቆን አግዜም ነበረ። ከኛ 3 ከነሱ 3 ሆነን ታስታውሱ ከሆነ ማለት ነው። ጥሩ አድርገን ስንጠበጥባቸው ቄሶቹን መርጌቶችና ቄሶቹን። ከዛ ሊቀ ሊቃውንት ቀለመወርቅ ዘው ብሎ ገባ። እኔ ፔጅ ላይ እንደገባ ማይክ አልዘጋም አለ። ታስታውሱ ከሆነ እና መንፈሳዊ ልጆቼ ናቸው እኔ ከኔ ጋር አውራ ብሎ ወደ ስድብ ገባ ከመርጌታ ጋር ማለት ነው። እና መርጌታ ይረጋጉ አልኩት። እሱም መርጌታ ስለሆነ ማለት ሊቀ ሊቃውንቱ ማለት ነው። ይረጋጉና ያወራሉ ብዬ ስል መሳደብ ጀመረ። ከዛ እንደምንም ተጨቃጭቆ ማይክ አልዘጋ ብሎ እምቢ ሲለኝ እኔ አስወረድኩትኝ። ከዛ ተመልሶ መጣ፣ እንደገና አስገባሁትኝ። ከዛ ውጡ አላቸው። አባታችን ናቸውና ወጣለው ብለው ወጡ። ከወጡ በኋላ ግን ቤት ከፍቶ ምን አለ? ቤት ከፍቶ ወዲያውኑ በሌላ አካውንት ቼክ እያልኩት ነበር። ቤት ከፍቶ ምን አለ ሊቀ ሊቃውንት ቀለመወርቅ? 2ቱን ካህናት ሊያስቷቸው ሲሉ እኔ ገብቼ እነሱን ለማዳን እነሱን ለማስመለጥ ነበር። ቪዲዮ አለኝ ወንድሞች እናቶቼ፣ ጌታ ኢየሱስ ምስክሬ። ወደ ሃርድ ዲስክ ላይ ስለወሰድኩት ነው።
ኦኬ ያኔ ይሄ ሜሞሪው አይችልም ነበር። አሁን ግን 2 ቴራባይት ነው፣ በደንብ ይችልልኛል። እና ወደዛ ስላዞርኩት ነው። ቪዲዮ አለኝ ከዚህ በፊት አሳይቻለሁ። ሊያስመነፍቋቸው ሲሉ ካህናቱና መርጌታውን ገብቼ እነሱ መንፈሳዊ ልጆቼ ላድን የገባሁት እንጂ ከእነሱ ጋር ላወራ አይደለም። ስለዚህ ኤርሚያስ ቤት እንዳትገቡ ብሎ ያለው ሊቀ ሊቃውንት ቀለመወርቅ ነው። ኤርሚያስ ቤት አትግቡ ብሎ ያለው ቀሲስ ዲበኩሉ ነው። ኤርሚያስ ቤት አትግቡ ብሎ ያሉት እነ መዝሙር ያሬድ እና ሌሎቹ ናቸው። እነ ቀሲስ ቴዎድሮስ ናቸው። ለምን አብሮ ሲባል ብዙ ህዝብን ወስደውብናል። የተሰቀለውን የአብ ልጅ ኢየሱስ ክርስቶስን ስበኩ። በሽሽቅ አይደለም የያዝነው፣ ትውልድ መዳን ስላለበት ማለት ነው። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ ስታምቧችሩ የምትሉት እናንተ ናችሁ። እኛ ደግሞ ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብሎ የሚል መጽሐፍ ቅዱስ አናውቅም። ኦኬ አዎ፣ ለዓለም ሁሉ በደልና ኃጢአት ጌታ ሞቷል። ምትካዊ ሞታችንን ሞቶልናል። ካሳው ተከፍሏል፣ ዋጋው ተከፍሏል። ዋጋው ለእኔ የተከፈለው ብለህ ስታምን ትድናለህ፣ ካልሆንስ አትድንም። ያን ደግሞ እንድትሰማ የምስራቹን ቃል እንድትሰማ እግዚአብሔር በዘመናት መካከል የወንጌል ሰባኪዎችን ከኢየሩሳሌም ከተማ ጀምሮ እየላከ እኛ ዘመን ላይ አድርሷል። እኔም በዘመኔ ተልክ ያለውን ከእግዚአብሔር ነው ብዬ የምልህ ወንድም አለ። ሁሌ እዚህ ስታየኝ ንቀኸኝ ከሆነ ካልሆነ በስተቀር የአባቶች አምላክ ምስክር አስረግጬ ነው የምነግርህ። ከእግዚአብሔር ወንጌል እንድሰብክ የተላኩ መልእክተኛ ነኝ። ኢየሱስ ያድናል። የዘላለም ስብከቴ ነው። ኦኬ በጥሪ ነው የምሰብከው፣ በጥሪ ነው የማገለግለው። ተረትን ሳፈርሰው በጥሪ ነው። ማን የጠራኝ? እግዚአብሔር። እውነትን ስሰብክ በጥሪ ነው። ማን የጠራኝ? እግዚአብሔር። ለዚህ ነው አየህ፣ እኔ እዚህ መጥቼ ይሄን ያህል ትውልድ ድኗል፣ ጌታን የተቀበለ ይሄን ያህል እያልኩኝ እኔ ብናገር አግባብም አይሆንም እንጂ ስለማላውቀው እንዳይመስልህ። ግን እኔ ሰብካለሁ። የዳነውን ህዝብ ከነሱ በራሳቸው አንደበት እንደዚህ ያስመሰክራቸዋል። ኢየሱስ ሲሞት ለዓለም ሁሉ ዓለም ድኗል? አልዳንም። የመዳኑ ስራ ግን ቀራንዮ መስቀል ላይ ተሰርቷል። እንዲድኑ ግን ዓለም ኑ በእግዚአብሔር ልጅ በኢየሱስ ክርስቶስ እመኑ፣ በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ፣ ከዘላለም ጥፋት ትድናላችሁ ብሎ የሚለው ስብከት የኔም እዚህም ያሉ ወንድሞቼና እህቶቼ የወንጌላውያን አማኞች በዓለም ዙሪያ ሁሉ ያለ ስብከታችን ነው። ሰው በኢየሱስ ሳያምን አይድንም። ኢየሱስ መስቀል ላይ ብቻ ስለተሰቀለለት እስላም በእግዚአብሔር ልጅ ሳያምን አሕዛብ የሆነ ቡድሃ፣ ሂንዱዝም፣ ዋቴቨር የትኛውም ቦታ ላይ ያለ አይድኑም።